وأشهد أن لا إله إلا الله وحده لا شريك له هو الكريم الوهاب وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته إن شاء الله يا برأس لا ينتقلتوا ብዙ የምንታወስባቸው አሳሳቢ አንገብጋቢ ከሆኑ ርዕሶች አንዱ የተውበት ጉዳይ ነው። ስለ ተውበት ስንታወስ አንዳንድ ማስተዋል ያለብን ነገሮች አሉ። ሰው መቼም እዚህ ዱንያ ላይ ከመጣ በኋላ ብዙ ነገሮች ይገጥሙታል። ጤንነት እንዳለ ሁሉ መታመምም አለ። ከመኖር ባሻገር ሞትም አለ። አላህ እድሜ ለሰጠው ልጅነቱን አልፎ ከወጣትነት በኋላ ወደ እርጅና ነው የሚሄደው። ماذا بعد الحياة إلا الممات ከህይወት በኋላ ሞት እንጂ ሌላ ምንም የለም። ስለዚህ ይህ ከሆነ ተጨባጫችን አንድ ሌላ ማወቅ ያለብን ነገር አለ። እሱ ምንድነው? إنما مرض القلوب من الذنوب ልብ ልክ ሰውነታችን እንደሚታመመው ሁሉ ልብም ይታመማል። የተለያዩ የተፈጠሩ ነገሮች እንከን እንደሚገጥማቸው ሁሉ ልባችንም የራሱ እንከን ይገጥመዋል። የልብ ዋና እንከንና ችግሩ በሽታው ወንጀል ነው። وأصل العافية أن تتوب ታዲያ አካላችንም ይሁን ልባችን ማንነታችን ሰላማዊ መሆን የሚችለው ሙሉ ጤንነት የሚያገኘው በተውባ ነው። ተውባ وما أدراكم ما التوبة ተውባ ሲባል ምንድነው? እሱ ተውባ የተስፋ በር ነው። ተውባ አላህ የከፈተው የጸጸት በር ነው። ተውባ ትኩስ እንባ ነው። ተውባ የእድሜ ልክ ተግባርና ሥራ ነው። ተውባ የእያንዳንዳችን የአላህ ባሪያዎች መጀመሪያም መጨረሻ ምዕራፍ ነው። ተውባ የባርነት የመጀመሪያ እርከን ነው። የህይወታችንም እንደዚሁም የባርነት መካከለኛውም ይሁን የመጨረሻ እርከን ነው። ተውባ ሁሉ ጊዜ ያስፈልገናል። قال ربي جل في علاه نبئ عبادي أني أنا الغفور الرحيم ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ንገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሂም የሆነው። من أعظم منه جودا والخلق له عاصون ሰዎች የወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ? ሱብሓነሁ ወተዓላ። አላህ እያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጅላለን። ሱብሓነላህ። من ذا الذي دعاه فلم يجبه ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه
በአላህ ላይ ተስፋ አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل الله عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና ሱብሓነሁ ወተዓላ ለጋስና ሰጭ ነው ሱብሓነሁ ወተዓላ። ወንጀለኞችን ይቅር ይላል፣ ጠያቂዎችን መልስ ይሰጣል፣ የሚጸጸቱትን የሚጸዱትን ራሳቸውን ከወንጀል የሚያጠሩትን እጅግ ይወዳል ሱብሓነሁ ወተዓላ። ተውባ የሚለው ምንድን ነው? ተውባ ሸርዐን ምንድን ነው? هو ترك الذنب علما بقبحه وندما على فعله وعزما على ألا يعود إليه إذا قدر وتداركا لما يمكن تداركه من الأعمال وأداء لما ضيعه من الفرائض إخلاصا لله ورجاء لثوابه وخوفا من عقابه وأن يكون ذلك قبل الغرغرة وقبل طلوع الشمس من مغربها. توبة مبالو بشريعة درجة من النوسو የአንድን ወንጀል ክፋት አውቆ ወንጀልን እርግፍ አድርጎ መተው ነው። በመስራቱ እጅግ መጸጸትና መቆጨት ነው። ዳግም ወደዛ ወንጀል ላይ መለስ ቆርጦ መወሰን ነው በተቻለው አቅምና መጠን። እንደዚሁም ያጎደላቸው ኸይር ስራዎች ካሉ ያልሰራቸው ያንን ለመስራት ጓግቶ መነሳት ነው። ግዴታን መወጣት ከአላህ ምንዳን በማሰብ ኢኽላሰን ሊላሂ ተባረከ ወተዓላ ለአላህ ብቻ ተብሎ ቅጣቱን ፈርቶ ይሄም ጣረሞት ላይ ከመግባት በፊትና ፀሐይ ወደ ከምዕራቧ ከመጥለቂያዋ ተመልሳ ከመውጣቷ በፊት ባለው ሰዓት መጸጸት ነው። ተውባ ማለት ባሪያው ወንጀሉን ድክመቱን አውቆ አላህ ፊት መቆም ነው። ሁላችንም ወንጀለኞች ነን። ሁላችንም አጉዳዮች ነን። ልባችንን ሰብረን